አጣሚ አሁንም የሚመለከቱን በዚህ ሁኔታ ውስጥ ያሉ የተሰበረ ልብ የተሰወረ ሀዘን ያላቸው ሰዎች አንድ ቀን ይመጣል ትናንትና ያስለቀሳቸው ነገር አልፎ ደግሞ የምስጋናቸው መነሻ የሚሆንበት ጊዜ ይመጣል። ምክንያቱም እኔ ትናንት ያስለቀሰኝ አላልፍም ብዬ ያሰብኩት በጣም ያሳዘነኝ ጉዳይ አሁን ለምስጋና ይረስ ነው። ምስጋና መነሻ እሱ ነው። ምክንያቱም አንዳንዴ ህይወትን በዚህ መንገድ አላጣጥመውም ነበር መከራን ማላይ። ምክንያቱም እሳት ተቃጥሎ የሚያክሰው በእሳት ሰላም ሲሆን በጣም ያቋል ሰላምን ይሄ የጤናን ዋጋ ታሞ የሚያክሰው ጤንነትን ቫልዩ ያደርጋል። ተገፍቶ የሚያክሰው ከሰው ጋር በቃ ተቀብለው ሲኖር በጣም ለሱ ትልቅ ትርጉም ነው ያለው እና እኔም ይሄ ምናልባት አሁን ላይ ያላችሁ ሀዘን እያሳለፋችሁት ያለው መከራ ከሆነ ወቅት በኋላ ያልፍና ደግሞ በእውነት ፈጣሪ አንተ ልክ ነበር ተመስገን የሚሉበት ጊዜ ይመጣል። እውነት ነው ፍቅር በደንብ ያልፋል የሚያመሰግኑበት ጊዜ ይመጣል። ፕሮሰሱ ደግሞ እንዴት ይጠቅምሻል መሰለሽ እኔ ለምሳሌ በተፈጥሮዬ I think ትሁት ነኝ ይመስለኛል። ያው ስለራስ ስለማይወራ በተፈጥሮዬ ትሁት ነኝ። ግን ያለፍኩባቸው መንገዶች ደግሞ ትሁት አድርገውኛል። ይሄ ከትምህርትሽ ጋር ከዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ከሱ ጋር የሚመጣ ከትምህርትሽ ብዛት ጋር የሚመጣ ከሌሎች የተለያዩ ነገሮች ጋር የሚመጣ ፕራይድ አለ። እኔ ግን ያለፍኩባት መንገድ ያቺ ልብ የተሰበረችባት ቦታ አንድ ጊዜ አይደለም አንድ ሁለቴ ሶስቴ እኮ ሊሆን ይችላል። እሷ ጋር ሲሰብርሽ ተመልሰሽ ልትኮሪ አትችይም። እኔ በፊትም ኩራተኛ ነኝ ብያለሁ፣ ግን እንዳትኮሪ ነው የምትሆኝ። ውስጥሽ ተሰብሯል። በኪንሱጊ አርት ተመልሶ ተጠግኖ ነው እንጂ ያ የተሰበረ ልብ ምልክቱ አለ። ግን ተመልሶ ሲጠገን ስታዩ ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ፣ ሌሎችን ከፍ የምታረጊ ራስሽን ዝቅ የምታረጊ ሆን ብለሽ ማለት ነው በትህትና የምታረጊ ትሆኛለሽ። እሱ ብቻ አይደለም ሰዎችን አንደርስታንድ ታረጊያቸዋለሽ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል በውስጥ በኩል ማቀልብሰውኛል እምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። ለምንድን ነው አሁን ሰዎች እረዳቸዋለሁ። አሁን ተሽቀርቅራ መታ ስለ ችግሯ ምናምን ስታወራኝ እንደፈልጋለሁ እንደው ቤተሰበረ ልብ ካለ ያለው በውስጥ የተደበቀ ማቅ ካለ ቼክ አረጋለሁ። ሰዎች ቸገረኝ ሲሉሽ ይገባሻል። አሁን ትላልቅ ኑሮ ያላቸው ሁለት ሶስት V8 መርሴዲስ BMW ምናምን ግቢያቸው ውስጥ ያቆሙ ግራውንድ ፕላስ 3 ቤት ያላቸው ትልቅ ቤት ያላቸው ሀብት በጣም ያላቸው መልቲ ቢሊየነር የሆኑ ሰዎች ታገኛለሽ። ካውንስል ስታረጊ ሀዘን አለባቸው ውስጣቸው የተደበቀ እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና የነዳህ ቢሊየነር ሆነ ሁሉ ነገር በእጅ አትያቸው። ለምን አንደርስታንድ ይገባሻል ልብ ስብራትን ማለት እንደሆነ ይገባሻል። የትም አይነት ግራውንድ ፕላስ 3 ቤት ውስጥ ተቀምጠው BMW እየነዱ V8 እየነዱ የውስጥ ጥቁር ልብስ ሊኖር እንደሚችል ትረጃቸዋለሽ እንጂ አይተሽ አሁን አንቺ ደግሞ ምን ቸግሮሽ ነው ደግሞ እንደው ለሌሎች ውስጥ ለቀቂ መንገድ አትያቸው። እና ይሄ ነው ግን መታከማል ልባቸው መጠገን አለበት። እንደነገርሻቸው አንቺ ይሄ ያልፋል በኋላ የምስጋና ምክንያት ይሆናል። ይሄ ልብ ስብራት ይጠገናል። በውስጥ ያለው ማቅ ይቀደዳል። አይወጣጭ እኔ እንደውም አንድ ሌላ ያስተዋልኩት ነገር በትምህርት የማይገኝ wisdom በመከራ በሐዘን ውስጥ ይገኛል። በጣም ጥበበኛ ነው የሚያደርገው። ነገሮችን የምታይበት አንግል ይቀየራል። ካራክተርን ሼፕ ያደርገዋል። ከሰዎች ጋር ያለ አኗኗር ይቀየራል። ንግግር ልክ በጨው እንደተቀመመ ቅመም እንዳለው ነው። በቃ ፈውስ ይሆናል። አንተ በብዙ ነገር ውስጥ አልፈ ስታወራና እንደው ቲዮሪ አንበበ ስትናገር እኩል አይደለምና ከየትኛውም አንተም ብለህ ታውቃለህ ከዚህ በፊት ከየትኛውም ዩኒቨርሲቲ የበለጠ በህይወት በቻሌንጅ ውስጥ በመከራ ውስጥ ያለፉ ሰዎች የመፍትሄ ሰዎች መሆን ይችላሉ። ጥበበኞችም ናቸው። ህይወት የምታስተምርሽ ትምህርት የህይወት ሌሰን ከሁሉም ይበልጣል። ህይወት ያስተማረቻቸው ሰዎች ደግሞ
የኖሩት ስለሆነ ለሌላ ሰው ሲናገሩ ለሌላ ሰው ሲያወሩት ይገባል። ካላለፍሽበት አሁን ምንም መከራ ምንም ያላየ ሰው ስብራትን የልብ ስብራትን ኤክስፒሪየንስ ያላደረገ በውስጥ በኩል የተለበሰ ማቅን ከዚህ በፊት ያላየ ሰው አንብቦ ይሄንን ቢያወራው አይገባም። ሰው ልብ ጋር አይደርስም። ኖረሽበት ከሆነ ግን ይገባል።